ክርስቲና እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንኳን ደስ አላችሁ ለሶስተኛ ተከታታይ ፋይናላችሁ ድረስ። አሁን የምትጫወቱት ለክራውናችሁ ዲፌንድ ለማድረግ ነው እና ከዚህ ቲም ጋር ሶስት ተጫውታችኋል። የአራተኛ ጊዜያችሁ ነው። ምን ጠብቅ ለፋይናሉ? የአሁኑ ባለፈው ከነበረው ጨዋታ አንጻር ያው የተለያዩ ስህተቶች ነበሩብን እና እነሱን ለማሻሻል እንሞክራለን እና ያው ቀላል የሚሆን አይመስለኝም። ያው ግን የቻልነውን ለመጣት እንጥራለን። ሐመር እንዴት ነሽ? እሺ አሁን የፋይናል ጨዋታው ነው ከዚህ ቲም ጋር አሁን አራተኛ ጊዜያችሁ ስትጫወቱ ነው። በዚህ አመትም ከነሱ ጋር ቤስት ሪከርድ ያላችሁ እናንተ ናችሁና እስቲ እንዴት ተጋጭታችኋል? ምን ጠብቅ ለፋይናል? አዎ አራት ጊዜ ተጫውተናል። ከዛም በላይ ምሳሳት ቁርሳት አይተናቸዋል። የሁሉንም ማጫወት እንዳጫወታችን ፈርስት ሃፍን በደንብ ለመጫወት እንሞክራለን። የእነሱን ስትራቴጂ ገምተን ሰከንድ ሃፍ ላይ ደግሞ ለማሻሻል ይህ ቲም በዚህ ቶርናመንት እናንተ ላይ ቤስት ሪከርድ የነበረው ነው። አንዴ በሶስት አመትም የመጀመሪያ ጊዜ ያሸነፋችሁ እነሱ ናቸውና እስቲ ምን ለማሻሻል አስባችኋል? ከባለፈው ጨዋታና እስቲ እንዳምናው ምንድነው የሚቀራችሁ ብለሽ ታስባለሽ? ያው የነበሩብን ችግሮች መጀመሪያ ስናነሳ አንደኛ እነሱ በጣም ብዙ ሰው ይዘው ምናምን ነበር አንዳንድ ሰው እና እኛ ያው ቀጣይ እንሞክራለን በሱ። ሌላ ደግሞ ኳስ እግር ላይ በጣም ሲቆይ ነበረ እና ፊኒሺንጋችን ትንሽ ይቀር ነበርና እሱን ለማሻሻል እንሞክራለን። ያው እንደባለፈው ላይሆን ይችላል። ያው ቲማችንም ትንሽ ተቀያየረ ማለት ነው ከባለፈው፣ ግን ያው እንሞክራለን። ያው ከነሱ ጋር ተጫውታችሁ ሁለት ጊዜም ክሊንሺት ኪፕ አድርጋችኋል። እስቲ አሁንስ እንዴት ክሊንሺት ኪፕ ታደርጋላችሁ? ዲፌንደር ላይ በጣም በደንብ እንሰራለን። ኦፍ ኮርስ እነሱ በጣም ይመታሉ አላቸው፣ ኤልሳ አለች። ስለዚህ እንሞክራለን በደንብ ዲፌንዲንግ ላይ አታክም ላይ ወደኋላ ነች። ከዚህ ቲም ጋር ሶስት ጊዜ ተጫውታችኋል። ቅድም ሜንሽን እንዳደረኩት አራተኛ ጊዜያችሁ ነው። ይሄ እስካሁን ከጨዋታችሁት ፋይናሎች አንፃር ምን ያህል የሚከብድ ይመስልሻል? ይሄ ፋይናል ያው ባለፈው አመት የነበረን ፐርፎርማንስ ጥሩ ነበረ። በዚህ ግን ያው የባለፈው ጨዋታ እነሱ ነበረ የሚሻሉት እና ያው ከባድ የሚሆን ይመስለኛል በጣም። ቅድም ሜንሽን እንዳደረኩት በዚህ ቶርናመንት ቤስት ሪከርድ ያለው ከነሱ ጋር እናንተ ናችሁ። አንድ ድሮና አንድ ሎስ፣ ደግሞ በሶስት አመት ውስጥ ብቸኛ ያሸነፈው ቲም እናንተ ናችሁ። አሁንስ እንዴት የተለየ ስትራቴጂ ካሰባችሁ ወይም እንዴት አቅዳችኋል እነሱን ለማሸነፍ ፋይናል ላይ እነሱን ለማሸነፍ አላቅም። የተቻለንን ጥረት ለማግባት እንሞክራለን። ካልሆነ ግን እንዳያቻቸው ፔናልቲ ስለሚስቱ ወደ ፔናልቲ እንወስዳለን። መልካም እድል። እናመሰግናለን።